ምናልባት የዘላለም ሕይወት የሚለውን ለብቻ ነው። የዘላለም ሕይወት የሆነ ዘመን ጊዜ የሆነ ረጅም ዘመን ምናምን ሳይሆን ማንነት ስለሆነ ፐርሰን ነው ራሱ ኢየሱስ ክርስቶስ ነው። አንደኛ ዮሐንስ 5 የመጨረሻ ቁጥር። ስለዚህ ምን ይላል? ኢየሱስ ክርስቶስ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የዘላለም ሕይወት ይሰጣል ብቻ ሳይሆን የሚለው የዘላለም ሕይወት ነው ራሱ ኢየሱስ። እኔ ሕይወት እሰጣለሁ ሳይሆን እኔ ሕይወት ነኝ ይላል። ስለዚህ በእኛ የዘላለም ሕይወት ፐርሰን ነው። የዘላለም ሕይወት አለን ስንል ራሱ ፐርሰኑ አለን ጌታ አለን ማለታችን ነው። ልጁ ያለው ሕይወት አለው ነው እንጂ ልጁ ያለው ወደፊት ሕይወት ይኖረዋል አንልም። ምክንያቱም ኢየሱስ ነው ሕይወት። ከኢየሱስ የሚበልጥ ሕይወት አንጠብቅም። ከኢየሱስ የሚበልጥ ዘላለምም የለም። እሱ ነው የዘላለም አምላክ፣ የዘላለም አባት እሱ ነው። ስለዚህ ኢየሱስ የዘላለም ሕይወት ነው። ጥያቄያቸው ምናልባት ከአዳም እስከ የብሉይ ኪዳን ሰዎች ማለት ነው። ስለዚህ እሱኛውን የዘላለም ሕይወት የሚለውን እንዳለ ለብቻው የምናየው ይሆንና ግን በብሉይም በአዲስም ሰዎች በእግዚአብሔር ፊት ተቀባይነትን የሚያገኙት እግዚአብሔር እንደ ጻድቅ የሚቆጥራቸው በምን ምክንያት ነው ሲባል በብሉይም በአዲስ ኪዳንም እግዚአብሔር ሰዎች እንደ ጻድቅ የሚቆጥረው በእምነታቸው ብቻና ብቻ ነው። የብሉይ ኪዳን ሰዎችም በእግዚአብሔር ፊት እንደ ጻድቅ ሊቆጠሩ የቻሉት በእምነት ሲሆን በማን ማመን? የብሉይ ኪዳን የእምነት አባቶችና እናቶች ይመጣል በተባለው በክርስቶስ፣ እኛ ደግሞ የአዲስ ኪዳን ሰዎች በመጣው በኢየሱስ ክርስቶስ ሁለታችንም በእርሱ በማመናችን ነው። በነገራችን ላይ ወንጌል አዲስ ነገር አይደለም። ገላትያ ምዕራፍ 3 ላይ እንዲህ በእምነት ይጸድቁ ዘንድ የአብርሃም የእምነት አባታችን በእምነት ጸደቀ ካለ በኋላ ከዛ መጽሐፍ አህዛቦች እኛ ማለት ነው በእምነት እንደሚጸድቁ አስቀድሞ አይቶ ለአብርሃም ወንጌልን ሰበከለት ይላል። ስለዚህ አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ይህ የአብርሃም በረከት ማለት እምነት ጽድቅ ሆኖ የሚቆጠርልህ በረከት በክርስቶስ በኩል ለአህዛብ ይደርስላቸው ዘንድ ይላል። እና ዕብራውያን 11 ጥያቄውን ይመልሰዋል። ዕብራውያን 11 በሙሉ ከመጀመሪያው ሰው ከአዳም ልጅ አቤል ይጀምርና በሙሉ የጸደቁ ሰዎች ወይንም በእግዚአብሔር ፊት ተቀባይነት ያገኙ ሰዎች፣ ጸደቁ ስንል ተቀባይነት ያገኙ ወይም የተመሰከረላቸው፣ ይሄ ጥሩ ቃል ነው ይገልጠዋል። በእግዚአብሔር ፊት የተመሰከረላቸው የብሉይ ኪዳን ሰዎች በሙሉ በሆነ ድርጊታቸው አይደለም መጽሐፉ የሚለው ባደረጉት በጎ ነገር ኢዮብ ጥሩ ሰው ስለሆነ፣ አብርሃም መልካም ሰው ስለሆነ፣ ከሌ እንደዚህ ስለሆነ አይደለም። የብሉይ ኪዳን የእምነት አባቶች ሁሉ የተመሰከረላቸው በእምነታቸው ነው ይላል። እምነት እንግዲህ በመስማት ነው። የሆነ መረጃ በመስማት ከሰማ በኋላ ደግሞ ያንን ነገር ማመን ነው። ለዚህ የሰሙት መረጃ አለ። ከአትክልቱ ቦታ ይጀምራል። የሴቲቱ ዘር የሚለውን ቪዲዮ ተከታተሉ። ዩቲዩብ ውስጥ ገብታችሁ የሴቲቱ ዘር ከመጀመሪያ የጀመረ ታሪክ አለ። አባቶች እየሰሙ የመጡት ነገር አለ። የሴቲቱ ዘር ታሪክ ማለት ነው። በየቦታው ሲደርስ የተለያየ ስም እየሰጡ ይመጣል። የሴቲቱ ዘር በአብርሃም ጊዜ የአብርሃም ዘር እየተባለ ይመጣል። የዳዊት ዘር እየተባለ ይመጣል። የብሉይ ኪዳን ሰዎች እንደውም አንዳንድ የምናደንቃቸው መሲሁ ገና ይመጣል ተብሎ ሳይመጣ ያመኑ ሰዎች ናቸው። እኛ እኮ ከመጣ በኋላ ሞቶ ተሰቅሎ ተነስቶ ራሱ በመከራ ነው ያመን ነው። እነሱ ገና ሳይመጣ አይተውት፣ ከሩቅ አይተውት ተስፋቸውን ገና ሳያዩት ሳያገኙት አምነውት ተሳልመውት የሞቱ ሰዎች ናቸው። የብሉይ ኪዳን ሰዎች ሁሉ ሊመጣ ባለው ክርስቶስ ይመጣል በተባለ መሲህ ይመጣል በተባለ የተቀባ በሱ ተስፋ እያደረጉ ሞቱ። ከኛ የሚለዩት ምንድነው? ያ ዘመን እሱ ይመጣል የተባለው ዘመን በእነሱ ዘመን ይመጣ ይሆን አይመጣ ይሆን፣ እንደው በእኔ ዘመን ይሆን የሚመጣው እያሉ ይጠባበቁ ነበር። ጴጥሮስ ጽፎልናል። በብሉይ ኪዳን የነበሩ ነቢያቶች ሁሉ የክርስቶስ መምጣት ወይም ለእኛ የተሰጠው ይሄ አሁን ጸጋ በእነሱ ዘመን የሚከሰት ይሆን፣ በእኔ ዘመን ይገለጥ ይሆን ብለው አጥብቀው ይመረምሩ ነበር። መጽሐፉም ምን እንደሚል ታውቃላችሁ? በውስጣቸው በነበረው የክርስቶስ መንፈስ ነው የሚለው፣ የመሲህ መንፈስ። ለዚህ ውስጣቸው ሁሉም መሲህ ይመጣል እና ልናደንቃቸው ይገባል። ገና ሳይመጣ አምነውት ነው የሞቱት። ገና ሳይመጣ እኛ ሞቶ ተሰቅሎ ሰብኮ ተአምር አድርጎ በመከራ አመን፣ በስንት ስብከት አመን።
ስለዚህ እነሱም ገና ሳይመጣ እኛም ከመጣ በኋላ መስቀሉ መሃል ላይ እነሱ ገና እዛ ከዘፍጥረት ጀምሮ እያመኑት መጡ። እኛ ደግሞ ከዚህ ሆነ 2000 ዓመት ወደዚህ ወደ መስቀሉ እያየን መስቀሉ መሃል ላይ ኦሪቶችን በክርስቶስ እኛም በኢየሱስ ክርስቶስ አምነናል እና ያ ስሙ አልተገለጠላቸውም። ኢየሱስ የሚለው ስም ድንቅ ነው ስሜ ስለምን ትጠይቀኛለህ ተብሏል። ስሙ ድንቅ መካራ እያለ ተብሎ ተዘግቷል። ከዛ በኋላ ለመጀመሪያ ጊዜ የሰማው የዮሴፍ ቤተሰብ ነው። ያ ሮያል ፋሚሊ የሚባል 3 ዮሴፍ፣ ማርያምና ኢየሱስ ሮያል ፋሚሊ እሱ ቤተሰብ ነው። ስሙን ኢየሱስ ትለዋለህ ወይም ትይዋለሽ የተባሉት ማለት ነው። እና ይሄ ነው የብሉይ ኪዳን ሰዎችም የተመሰከረላቸው በሆነ ድርጊታቸው ሳይሆን በእምነታቸው ነው። ዕብራውያን 11 ከሩቅ እያዩ ያን የተስፋ ቃል ያምኑ ነበር። መጽሐፉ ምን ይላል? እነዚህ ሁሉ አምነው ሞቱ ነው የሚለው። የብሉይ ኪዳን ሰዎች አምነው ሞቱ፣ ግን የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ለዛ ነው መጽሐፉ አሁን ሙሴ መከራ መቀበልን ሲወድ ሌሎችም መገፋትን ሲወዱ መጽሐፍ ቅዱስ የሚያገናኛቸው ከክርስቶስ ተስፋ ጋር እና ሁሉም በልባቸው ውስጥ መሲሁ ነበረ፣ በእርሱ አምነው ነው የሞቱት። ግን ምንድን ነው ወደ ሙላት አልመጡ፣ ወደ ፍጽምና አልመጡ፣ ጉድለት አለ። ለምን ሲባል መሲሁ ቢያምኑትም ይመጣል ብለው አምኖ የኃጢአትን ስርየት መስዋዕት አላቀረበም። ቅዱስ ሰውነቱን መስዋዕት አድርጎ አላቀረበም። እኛ ደግሞ ከቀረበ በኋላ ይመጣን የእነሱ እምነት እኮ ነው። እኛ አዲስ ነገር አለ። እነሱ ያመኑትን ያመኑ፣ እነሱ ሳይመጣ አመኑት፣ እኛ መጥቶ አመኑ። ግን መጽሐፍ ምን ይላል? እዛው ዕብራውያን 11 ላይ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም፣ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ እግዚአብሔር የተመሰገነ አሜን። እግዚአብሔር ስለኛ አንዳች የሚበልጥን ነገር አስቀድሞ አይቶ ነበርና አብርሃም ያለኔ ፍጹም አይሆንም፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል ያለ ሀብታሙ ፍጹም አይሆንም፣ ሙላት ውስጥ አይገቡ። የቀናንባቸው ነቢያት እነ ሙሴ ባህር የተከፈለባቸው እነ ኤልያስ ወደ ላይ የወጡ ወዘተ ያለ አዲሱ ኪዳን አማኞች ወይም ያለ ቅድስት ቤተክርስቲያን ያለ ክርስቶስ አካል እነዛ የብሉይ ኪዳን ምርጥ አባቶች ፍጹማን ምሉዓን ሊሆኑ ፈጽሞ አይችሉም። እኛ የነሱ ሙላት ነው። ያለኔ የብሉይ ኪዳን ሰው ይጎርላል። ያለ አንድ ቤተክርስቲያን ውስጥ የተናቀ ወንድም ወይም እህት ብልት የክርስቶስ ሆኖ የተገጠመ ያለዛ ወንድም ያለዛ እህት የብሉይ ኪዳኑ የምታደንቁት ሰውዬ ጎዶሎ ይሆናል፣ ሙሉ አይሆንም። ቤተክርስቲያን የኦሪት ሰዎች ሙላት ነች። ያንዳንዱ ክርስቲያን የብሉይ ኪዳን ጉርለት ሙላት ናቸው። የብሉይ ኪዳን ነቢያት ጉርለት ሙላት ናቸው። ክርስቲያኖች ማለት ነው። ክርስቲያኖችና ለዛ ነው ቤተክርስቲያን እኔና እናንተ የሙሽራው ሙሽሪት ነው ይላል። ሚስትም ሙሽሪት ቤተክርስቲያን የበጉ ሚስት ነች። የብሉይ ኪዳን ሰዎች ውስጥ ማን ነው ታላቅ ሰው? ከአብርሃም የሚበልጠው ማን ነው? ከአብርሃም የሚበልጥ የብሉይ ኪዳን ሰው አለ? ከኢዮብ የሚበልጥ አለ? ከሁሉም የሚበልጥ ሰው ማን ነው ታውቃላችሁ? ኢየሱስ የተናገረው ነው። ሌላ አስተማሪ ቢናገር እንዴ አብርሃም እያለ ሙሴ እያለ እንላለን። ጌታችን ኢየሱስ ታላቁ መምህር ግን ምን ብሏል? እውነት እላችኋለሁ እስከ ዛሬ ከሴቶች ከተወለዱት መካከል መጥምቁ ዮሐንስን የሚበልጥ ሰው የለም። ዳሩ ግን በእግዚአብሔር መንግሥት ውስጥ ታናሹ ሰው መጥምቁ ዮሐንስን ይበልጠዋል። በቤተ ክርስቲያን በክርስቶስ አካል ውስጥ ያለ ብልት በክብር መጥምቁ ዮሐንስን ይበልጣል። እንኳን ክርስቲያን ሆነን እንኳን ክርስቲያን አረገን። መጥምቁ ዮሐንስ በራሱ ልክና ቁመት ጽድቁ ምኑ ብቃቱ ራሱ በራሱ ቁመት በረሃ በመቆየቱ አብርሃም በራሱ መልክና ቁመት ልንለካው እንችላለን። እያንዳንዱ ክርስቲያን ግን የሚለካው በክርስቶስ ከፍታ ነው። ስለዚህ መጽሐፍ እንደሚናገር
መጥምቁ ዮሐንስ ተናገረ። ይሄ ብልጫ እንዴት መጣ? አንተ መጥምቁ ዮሐንስ ከዛሬ ክርስቶስ እስከመጣበት ጊዜ ድረስ ከሴቶች ከተወለዱት መካከል መጥምቁ ዮሐንስ የሚበልጥ የለም። ግን ትንሹ ሰው ይበልጠዋል በእግዚአብሔር መንግስት ውስጥ ተብሎ ምንድን ነው ይሄን መበላለጥ ያመጣው? ታላቁን ዮሐንስ መጥምቁን አንድ የክርስቶስ የአካሉ ብልት የሆነ ሰው እንዴት ሊበልጠው ይችላል? መጥምቁ ዮሐንስ መልስ አለው። ምን አለ? እኛ ሚዜዎች ነን አለ። በቃ እኔ ሚዜ ነኝ። ምናልባት ቤስት ማን የሚባለው ዋነኛ ሚዜ። ሙሽሪቱ ያለችው ግን ሙሽራው ነው። ሙሽሪቱ ያለችው ግን ሙሽራው ነው ማለት ቤተ ክርስቲያን የሙሽራው ነች። እኛ ሚዜዎች ነን አለ። እንዳጃበ ሙሽራ ሙሽሪትን ይዞ ሲሄድ የሚያጨበጭቡ አሉ አይደለም? እንደዛ ነን የብሉይ ሰዎች። ያለ ቤተ ክርስቲያን ሙሉ አይደለንም ነው። ቤተ ክርስቲያን የኦሪት ሙላት ነች። እያንዳንዱ አማኝ የብሉይ